አመሰግናለሁ። እንደምን አደራችሁ? አዲናስ ብዙም የምለው መልእክት አይኖረኝም ከትላልቅ አባቶች እና ከምሁራን ከባለስልጣናት በኋላ መልእክቱ በሚገባ የተላለፈ ስለሆነ እኔ ትንሽ ምናልባት አመሰግንስ ያፈንዳዝቆይ እንጃቤሪዳ ሲሆንቁስታ ኩብ ቲታ ሲውትካማ ግዲት ሲካማ ውላ ኮሰበር ዴስ ትካማ አዊቶን ዴስ ቲንቱንቃ ሹማጌል ፌሪስቲፊ ማበርካ ወጣትኩ ተወካይ ተውላ እንጃቤሪ ዩኒቨርሲቲ ስብስ ማርኛ አመሰግኔ እንጅባራ የተካሄደ ፕሮግራም ይመስል ከእንጅባራ መጥተው ከዊዞን መጥተው በዚህ በደመቀ ሁኔታ ይሄንን የውይይት መድረክ እንድናካሂድ ከዊዞን የመጣችሁትን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የንግድና የወጣቶች ተወካዮችን በራሴና በእንጅባራ ዩኒቨርሲቲ ስም በጣም እናመሰግናለሁ ማለት ነው። እንዴት በፕሮቶኮላችሁ ሁሉም እየማረጋችሁ ክቡራትና ክቡራት በቅድሚያ የአገው ፈረስ ባህልን በዩኔስኮ የሰው ልጅ ወካይ ቅርስነት ለማስመዝገብ የተጠናውን ጥናት ለመገምገም በተዘጋጀው የውይይት መድረክ ቫሊዴሽን ወርክሾፕ ለመታደም በመምጣታችሁ በራሴና በእንጅባራ ዩኒቨርሲቲ ስም እንኳን ደህና መጣችሁ አዲናስ ማለት እፈልጋለሁ። እንግዲህ እንጅባራ ዩኒቨርሲቲ የአጠቃላይ ዘርፍ ዩኒቨርሲቲ ሲሆን በአሁኑ ወቅት በ59 የቅድመ ምረቃ ፕሮግራሞች በ55 የሁለተኛ ዲግሪ እና በ5 የሶስተኛ ዲግሪ ፕሮግራሞች በአጠቃላይ በ119 የተለያዩ ፕሮግራሞች ከ17,000 በላይ ተማሪዎችን በ7 ኮሌጆች እና በ2 ትምህርት ቤቶች ተቀብሎ በማስተማር ላይ የሚገኝ አንጋፋ ዩኒቨርሲቲ ነው። በእንጅባራ ዩኒቨርሲቲ ከተለዩት የትኩረት መስኮች አንዱ የሀገር በቀል እውቀት የአገው ሕዝብ ባህል፣ ቋንቋና ታሪክ ጥናት አንዱ ነው። ይህ የትኩረት መስክ በፌዴራል መንግስት የትምህርት ሚኒስቴር እና በፕላንና ልማት ሚኒስቴር በኩል ጭምር የጸደቀና እውቅና የተሰጠው የተልዕኳችን አካል ነው። በዚህ ተልዕኮ መሰረት እንጅባራ ዩኒቨርሲቲ የአገውን ማህበረሰብ አገር በቀል እውቀት ባህልና ቋንቋ በጥልቀት በማጥናትና በማበልጸግ የሚዳሰሱና የማይዳሰሱ ቅርሶችን በመለየት በማደራጀት በመሰነድ በማስተዋወቅና የቴክኖሎጂ ሽግግር እንዲካሄድ ለማድረግ በዩኒቨርሲቲው ስር የአገው ጥናት ኢንስቲትዩትን በማደራጀት ከፍተኛ ትኩረት ሰጥቶ በመስራት ላይ ይገኛል። ዩኒቨርሲቲው የአገውን ማህበረሰብ አጠቃላይ እሴቶች የሚያደንቅ ባህሉን፣ ቋንቋውንና ሀገር በቀል እውቀቶችንና ታሪኩን የሚወድ የሚመራመር የጠቅላላ እውቀት ባለቤት የሚሆንና በባህሉና በታሪኩ የሚኮራ ትውልድ በመፍጠር ረገድ አልሞ በመስራት ላይ ይገኛል። ዩኒቨርሲቲው የአገው ፈረስ ባህላዊ፣ ማህበራዊና ኢኮኖሚያዊ ገጽታዎች ያሉት ግዙፍ የማይዳሰስ ቅርስ መሆኑን በመገንዘብና የትኩረት መስካችንና የተልዕኳችን አካል በመሆኑ ባለፉት ዓመታት ከአዊ ብሔረሰብ አስተዳደር ከአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮና ከኢትዮጵያ ቅርስ ባለስልጣን ጋር የተለያዩ ተግባራትን ደረጃ በደረጃ ሲያከናውን ቆይቷል። ቱሪዝም የመንግስት የልማት ስትራቴጂክ እቅድ ቁልፍ የልማት ዘርፍ ሆኖ በመለየቱና የእንጅባራ ዩኒቨርሲቲ ስትራቴጂካዊ አቀማመጡ በሰሜን ምዕራብ ኢትዮጵያ የቱሪዝም መስመር ላይ የሚገኝና የታላቁ የህዳሴ ግድብ ተመራጭ መግቢያ በር ላይ በመሆኑ በአዊ ዞን፣ በመተከል፣ በምዕራብና በሰሜን ጎጃም ዞኖችና በአካባቢው የሚገኙ ታሪካዊ ሰው ሰራሽና ተፈጥሯዊ መስህብ ሀብቶችን እና ባህላዊ እሴቶችን የመለየት የማበልጸግና የማልማት ስራ ከአጋር አካላት ጋር በማከናወን ላይ ይገኛል። እንጅባራ ዩኒቨርሲቲ በሀገራችን የቱሪዝምና የሆቴል ማኔጅመንት የስልጠናና የብቃት ምዘና ማዕከል ካላቸው ጥቂት ዩኒቨርሲቲዎች አንዱ ሲሆን በዚህ ማዕከል አማካኝነት ዩኒቨርሲቲው ለሆቴልና ቱሪዝም ኢንዱስትሪው እድገት የበኩልን ድርሻ እየተወጣ ይገኛል። ክቡራትና ክቡራን፣ ዛሬ ጥር 22 2018 ዓ.ም ነው። ይህ ቀን የአገው ፈረስ ባህልን በዩኔስኮ ቅርስነት ለማስመዝገብ የመጨረሻ ውይይት የምናካሄድበት ታሪካዊ መድረክ እንደሆነ ይሰማኛል። እንኳንም ደስ አላችሁ ማለት ፈልጋለሁ። የዛሬው ውይይትን ተከትሎ በሚቀጥሉት ጥቂት ቀናት
ዛሬ የተወያየንበት ሰነድ ዳብሮና ጸድቆ ለዩኔስኮ እንደሚላክም ሙሉ ተስፋ አለኝ። በመሆኑም በዚህ ዓመት ከወር በኋላ ማለትም ጥር 23 2018 በሚከበረው 86ኛው የአገው ፈረሰኞች የምስረታ በዓል በክብር እንግዶች የሚተላለፈው መልእክትም ይዘቱ ተቀይሮ ወደ ተጨባጭ ተስፋ የተሸጋገረ የአገው ሕዝብ ልብ በደስታ የሚሞላና የአገው ፈረስ ባህልና የአገው ፈረሰኞች ማህበር በእውነትም ዝቅ ሲል ኢትዮጵያዊ ከፍ ሲል የዓለም ቅርስ ለመሆን ወደ መጨረሻው ምዕራፍ መሸጋገሩ ለአገው ሕዝብ የሚበሰርበት ዕለት ይሆናል የሚል እምነት አለኝ። በዚህ ታሪካዊ መድረክ ባለፉት ዓመታት የአገው ፈረስ ባህልን በዩኔስኮ ቅርስነት ለማስመዝገብ በሙያቸው በጥናት በአስተባባሪ ኮሚቴነትና በኃላፊነት ጥረት ሲያደርጉ የቆዩትን ግለሰቦችና ተቋማትን በሙሉ በራሴና በእንጅባራ ዩኒቨርሲቲ ስም አመሰግናለሁ። በተለይ በዛሬው ዕለት አቶ ብርሃኑ አሳየን የአገው ጥናት ኢንስቲትዩት ዋና ዳይሬክተርን፣ አቶ ለይኩን ሲሳይን፣ አቶ ንብረት ፋንታውንን፣ ዶክተር ሰለሞን በላይን ስማቸውን ጠርቼ ባመሰግናቸው ደስ ይለኛልና አንዴ ብታመሰግኑ። በመጨረሻም ይህንን መድረክ ያዘጋጀውን የክልልን ባህል ቱሪዝምና ስፖርት ቢሮን እንዲሁም በአጭር ጊዜ ውስጥ ይህን መድረክ ዛሬ እንዲካሄድ ያመቻቸውን የኢትዮጵያ ቅርስ ባለስልጣንን እጅግ አድርጌ አመሰግናለሁ። ውይይቱ የተሳካ እንዲሆን እመኛለሁ። አመሰግናለሁ።